ለኛ ሴቶች የጎዳንን ወንድ ማን ነው የሚበቀልን የሚለውን ጥያቄ ብናነሳ ወይም በምን ልንበቀለው እንችላለን ካልን ግልጹን የምነግራችሁ ወይም ትክክለኛው እውነታ በቀል የፈጣሪ ነው። ኬስ ክሎስ። ነገር ግን መበቀል እፈልጋለሁ እኔን የጎዳኝ ጉዳት እንዲጎዳ እፈልጋለሁ፣ እኔ የተሰማኝ ስሜት እንዲሰማው እፈልጋለሁ የሚል ሐሳብ ግን እጅግ በጣም ጤነኛ ጉዳት ከደረሰበት ሰው የሚጠበቅ ነው። ታዲያ ይህንን ማድረግ የምትችው ወይም እንዲቆጭ እንዲጸጸትና ልክ እንዳልሰራ እንዲሰማው ማድረግ የምትችው እውነት አንድ ሴት ልጅ ምን አድርጋ ነው ካልን በዛሬ ቪዲዮአችን ላይ ግልጽ የሆነ ምላሽ ሰጣችኋለሁ። ነገር ግን ቆንጂት ስለበቀል ባሰብሽ ቁጥር ሳልበቀለው በፍጹም አላርፍም ብለሽ ባመንሽ ቁጥር የጉዳትሽን ቀን ታረዝሚዋለሽ፣ የጉዳትሽን መጠን ከፍ ታደርገዋለሽ። ህመምሽ ሊድንልሽ አይችልም። ብትበቀይ እንኳን ከዛ በኋላ በጣም ለአጭር ጊዜ የደስተኝነት ስሜት ሊሰማሽ ይችላል። ረጅሙን ጊዜ ግን የጸጸት ነው የሚሆነው። መልሰሽ ተጎጂ ሆነሽ እጎዳለው ወይም እኔ አይነት ስሜት እንዲሰማው ይህን አደርጋለሁ ያልሽው ነገር ተመልሶ ራስሽን ይጎዳል። ያንን አምነሽ ተቀበይ። ከዛ ውጭ ግን እጅግ በጣም ቀላልና ተራ የሆነ አንድ እውነታ አለ። የጎዳሽን መጉዳት፣ ያሳዘንሽን ማሳዘንና እንዲሁም ህመምሽ እንዲሰማው ማድረግ የምትችው በአንድና ትልቁ ሚናው ምን እንደሆነ ታውቂያለሽ? ዞሮ ሲያይ አሊያም ደግሞ ያደረገው ነገር ልክ እንዳልሆነ አምኖ መምጣት እንኳን ሲፈልግ መምጣት የማይችልበት መድረስ የማይችልበትን ስፍራ ቢውልድ ስታደርጊ ነው። ያንን እንዴት ማድረግ ትችያለሽ? ከኔ ከትሽ ጋር እስከ መጨረሻ ድረስ በመቆየትና በመተግበር መልስሽን ማግኘት ትችያለሽ። ሃይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት ሀሳቦች እናነሳለን። ታዲያ ይህን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለብዙዎች እንዲደርስልን ዩቲዩብ እንዲያስተዋውቅልና የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ትልቁ በቀልሽ የሚሆነው ለአንቺ እረፍት የሚሰጥሽ ትክክለኛው በቀል ከጉዳት መዳን ነው። እሱ ከሰጠሽ ህመም፣ እሱ ድጋሚ ሰዎችን እንዳታምኚ፣ በፍቅር ግንኙነት እንዳታምኚ፣ ወንዶችን እንድትሸሺ እንድትጸየፊ ያደረገሽን የሰጠሽን ህመም፣ ያንን ህመም የምታድኝበትን መንገድ መፈለግ ወይም ሙሉ በሙሉ ከዛ ህመም ስትድኚ ትክክለኛው ሪቬንጅ እሱ ነው የኔ ቆንጆ። አንድ ወንድ ልጅ አንቺን ሲጎዳ ኢንቴንሽናሊ ላይሆን ይችላል፣ ወይ ቀላል ሆነሽለት ሊሆን ይችላል፣ ወይ አፍቅሮሽ ከመጣ በኋላ ያሰበው ወይም የፈለገውን ነገር ባለማግኘቱ ሊሆን ይችላል። ዋቴቨር የሱ ምክንያት አይመለከትሽም። ነገር ግን አሁን ላይ አንቺ እየተሰማሽ ያለው ህመም ከሆነ ጉዳት ከሆነ ያ ጉዳት ደግሞ እንድታስብ የሚያደርገው እሱን ስለመበቀል እሱን ስለመጉዳት ምናልባት ደግሞ ከበቀልም ከጉዳት ከማዘንም በላይ ደግሞ ምናልባት እሱን መመለስ ሊሆን ይችላል። አንቺ እየፈለግሽ ያለሽው በሆነ መንገድ ብቻ አብሮሽ እንዲሆን ፍቅርሽን ሼር እንዲያደርግ ከዛ ስሜት መናፈቅም ሊሆን ይችላል፣ ንዴትም ሊሆን ይችላል። ከዛ መውጣት ይሆናል የምትፈልጊው። እነዚህም በሙሉ ግን ሊያድንልሽ የሚችለው ምንድነው? የአንቺ ቆራጥነት ነው። ህይወትሽ ውስጥ ሀፕን ያደረገው ነገር የኔ ቆንጆ አንቺ ላይ ብቻ ሀፕን ያደረገ እንዳይመስልሽ። አይነቱን ሳይዙን መጠኑን ሊቀይር ይችላል። ወይም በፍቅር ላይሆን ይችላል፣ በቤተሰብ ምክንያት፣ በጓደኞቻቸው ምክንያት ሰዎች ጋር ብዙ አይነት ጉዳት አለ። እዚህ ዓለም ላይ ብቻሽን የተጎዳሽ አይነት ሴት አይነት ስሜት እንዳይሰማሽ ያንን እንድታቂ ይፈልጋለሁ። ያንን ካወቅሽ ደግሞ አክሴፕት የማድረግ ህይወቴ ውስጥ ምን ሀፕን እያደረገ ነው። የሆነ ወንድ መጣ፣ አፈቀርኩት፣ ለፍቶ ሊሆን ይችላል፣ ለፍተሽ ሊሆን ይችላል ያፈቀርሽው። ካፈቀረሽ በኋላ አታለለሽ፣ በፍቅር ስም አንቺ አፍቅረሽዋል፣ ወደሽዋል፣ ጎዳሽ እንበል። ይህንን የተፈጠረው ነገር አክሴፕት ካላደረግሽ እንዳልኩሽ ስለ በቀል ብቻ የምታስቢ ወይ እሱን ስለመመለስ በሆነ መንገድ እንዲያፈቅርሽ ስለማድረግ ከሆነ የምታስቢው ከጉዳትሽ አትድኝም፣ ከጉዳት ስሜት አትላቀቂም። ከሱ ጋር እስታክ አድርገሽ ራስሽ ላይ ፕሪዝም መገንባት ነው የሚሆነው። ህይወታችን ውስጥ ግን ምን እንደተፈጠረ እንዳለ ካመንን ካወቅንና አዌርን ከሆነን ግን የመዳን አቅማችን በምን ይጨምራል? በ80% ይጨምራል። ከዛ ለመዳን ከወሰንሽ እውነታውን ካመንሽ ከተቀበልሽ እሱ ላይ መስራት ነው። እሱ ላይ ደግሞ እንድትሰሪ ከሚያደርጉሽ ነገሮች ውስጥ በዋነኛነት ማለት ነው መቀየር መቻል አለብኝ።
ጭንቅላቴ ሊሆን ይችላል መቀየር ያለበት፣ ስነ ልቦናዬ መቀየር ሊሆን ይችላል፣ ስለ ፍቅር ያለኝ አመለካከት ሊቀየር ይገባል ብለሽ ማመን። ከዚህ የፍቅር ግንኙነት ምንድን ነው የተማርኩት? ምክንያቱም ድጋሚ ምንም ሆነ መጎዳት የሌለባት ድጋሚ ሰው ስታምን ወይ ሰው ስትቀርብ በምን አይነት መንገድ እንደሆነ ስታይሏን የምትቀይር አይነት ሴት በቃ ድጋሚ ወንድ ልጅ በምንም ታሪክ ሊጎዳት የማይችላትን ሴት ክሬት ማድረግ ይችላለሁ ብለሽ ቀና ቀናውን ማሰብ። ምናልባት ከዚህ ሰውዬ ጋር ትንሽ ቆይ ከዚህ ጉዳት ያለፈ ላስተናግድ እችላለሁ፣ ቤተሰቤን ባስተዋውቀው ወልጄለት ቢሆንስ፣ አግብቼው ረጅም ዓመት ጊዜን ሰጥቼው ቢሆንስ፣ ከዚህ የከፋስ ነገር ቢያደርገኝስ የሚሉ ሀሳቦች ሞር ከህመማችን እንድንድን ያደርገናል። አንድ ወንድ ልትበቀዩ እንዲቆጨውም ልታደርጊው የምትችው ከሰጠሽ ህመም መዳን ስትቺ ነው። ያንን ፍቃድ ደግሞ ለራስሽ አንቺ መስጠት መቻል አለብሽ። ለማደቼ ብለሽ ነው እሱን እያሰብሽ አብረሹ እሱ በሌለበት ለሱ ያለሽ ስሜት የንዴት የቁጣ ሊሆን ይችላል የሀዘን ይዘሽ የምትቀመጩ ለማደቼ ብለሽ ስንት ዓመት ልትኖሪ ምን ያህል ጊዜስ ልትቆይ? ስለዚህ ኢትስ ሃፕን በቃ እንደምታወሪው ቀላል አይደለም። ይወድዬ አይኖ እንደማወራው ቀላል ላይሆን ይችላል። መጎዳትን፣ መከዳትን፣ የፍቅር ስሜትን የማላቅ ሰው ሆኜ እንዳይመስላችሁ። ነገር ግን ያንን እንደሚያልፍ ያንን የማሳለፍ አቅም እንዳለሽ ይሄንን ህመምሽን ጉዳትሽን አክሴፕት አድርገሽ መጠንከር ከቻልሽ የተሻለ ቨርዥን የተሻለ ማንነት ያላትን ሴት ቢውልድ እንደምታደርጊ ግን 100% እርግጠኛ ሆኜ ነው የምናገርሽ። ከተዝለፈለፍሽ መዳን ካልፈለግሽ እዛው ማዘን ከፈለግሽ ምናምን ግን ማን ነው የሚጎዳው? ራስሹ መልሰሽ ነው የምትጎጁ። ትተነው እንሄዳለን ይህንን አለ። እዚች እስካለሽ ጊዜ ግን በተፈጠረው ነገር ወደኋላ አንድ ሰከንድ ተመልሰሽ መቀየር አትችይም። ወደፊትን ግን መቀየር ትችያለሽ። ወደፊትሽን ግን ማሻሻል ትችያለሽ። ወደፊትሽን ግን ጣፋጭና ደስተኛ ማድረግ ትችያለሽ። ያንን ደግሞ ማድረግ የምትችይው ምንድን ነው? የሆነውን መተው ማለፍ፣ ያንን ነገር እንድታደርጊ የሚያደርጉሽ ነገሮች ላይ በማጎልበት ነው። ከዛ ህመም ስትድኚ ያንን ሰው ትበቀዋለሽ። ከዛ ህመም ድነሽ የምታተርፊው ማንነትሽ ያንን ሰው እንድትበቀ ያደርግሻል። ከዚህ ህመም ከጉዳትሽ ስትድኚ የሚሰማሽ ደስታ፣ እረፍት ለስንት ጊዜ እዚህ ሰው ጋር ልቆይ ነበር ያሰብኩት እንደዚህ መዳን እንድችል ብለሽ እንድታምኝ ያደርግሻል። ከዛ ህመም ስትድኚና አዲስ ማንነት ቢልድ ካደረግሽ በኋላ ደግሞ ምናልባት ደግሞ እንኳንም በጊዜ ሆነ ብለሽ ደስተኛ ልትሆኚ ትችያለሽ። የኔ ቆንጆ ትልቁ በቀል መዳን ነው። ጎድቻት ሄጃለሁ ብሏል አይደለ? አንቺ እሱ የሚጠብቀው ነገር አለ አይደለ? ያንን ካላየብሽ አንቺ በቀልሽን ታገኛለሽ። ሁለተኛው ድጋሚ ሊነካት ሊያያትና ጭራሽ ነው ምልሽ ጭራሽ ቢፈልጋት ፈልጓት እንኳን ቢመጣ ሪስፖንድ የማታደርግ ሴት መሆን መቻል አለብሽ። መጥፋት ማለት ነው። ኢሞሽናሊ ዲሳፒር መሆን። ጎድቶን እንኳን እኛ በጣም የሚያስቀን ከኛ ሴቶች እኛ እኮ እነሱን ብንጎዳ እውነቴን ነው የምላችሁ የትኛውንም ዋጋ ይከፍላሉ እንጂ ጭክን ብለው ይጠፋሉ። ቢመጣ ራሱ ሊበቀል ወይም የሆነ ነገር ሊያደርግሽ ነው እንጂ አብሮሽ ለመሆን አይመጣም። የኛ ግን ምናልባት ቢተውሽ ይቅርታ አድርጊልኝ ምናምን ቢልሽ እኮ ትመልሸዋለሽ። እንደዛ አይነት ሀሳቦች እንዳይኖሩሽ ይመጣል። ልክ ስጠፊበት ኢሞሽናሊ በተለይ ዲታች ስትሆኚ ይመጣል። መደወል፣ ቴክስት መላክ፣ ምን ሆነ ነው፣ እሺ ምን ላድርግልህ፣ ምን ልሁን ምናምን የሚሉ ነገሮችን እሱን መፈለግ፣ ራስሽን ኦቨር ኤክስፕሌን ማድረግ፣ ዋጋሽ እንዲገባው ፍቅርሽን እንዲያይልሽ ባብራራሽ በለመንሹ በተለማመጥሽው ቁጥር እየጠፋ ነው የሚሄደው። ልክ ይሄንም ማድረግ ስታቆሚ ይመጣል። ሲመጣ የማትሰጪው አክሰስ ወይም አንቺን አክሰስ ማድረግ አለመቻሉ፣ አንቺ ቴክስቱን አለመመለስሽ፣ ሲደውል አለማንሳትሽ፣ ፍላጎት እንደሌለሽ ለሱ ምንም አይነት ፍላጎት እንደሌለሽ ስታሳዩ ብቻ ነው በቀልሽ የምታገኘው። ካለበለዚያ መልሰሽ እሺ የምትይው ከሆነ ሆን ብለው ነው ባይዘው የሚያደርጉት። የሚጠፋው ችላ ሚልሽ የሚዘጋሽ እንለያይ ሚልሽ እንደ ንግስት ምናምን አድርጎሽ ከዛ ድንገት ደግሞ እንደማያቅሽ ሰው የሆነ የሚጎዳሽ ወይም ጉዳት እንድታስተናግጅ እኮ የሚያደርግሽ ሆን ብሎ ነው። ምክንያቱም በጣም በፍቅሩ ትወድቂያለሽ። ጠብቆ ነው ደግሞ ፍቅር ውስጥ ድብን ብለሽ እስከቢ ጠብቆ ነው ያንን የሚያደርገው። ቢመጣ እንደምትቀበዩ ያውቃል። የይቅርታ ልብ እንዳለሽ ያውቃል። በቀላሉ አክሰስ እንደሚያደርግሽ ያውቃል። ለዛ ነው የሚመጣው። ግን ማናት እቺ ሴት? ማትነካ ማትደገም ለድምፅሽን ራሱ መስማት የማይችል ሴት መሆን መቻል ከቻልሽ ነው።
እችም ማድረግ ከቻልሽ ነው በቀልሽ የምታገኘው እንጂ ሲደውል በቀላሉ የሚያገኝሽ ቴክስቱን ወዲያው የምትመልሽ ከሆነ እንገናኝ፣ ይቅርታ አድርጊልኝ እስቲ ወዲያው ይቅርታሽ የምትጠይቂው የምትሰጪው ሴት ከሆንሽ እችኑ ሰርክልሽን ትኖሪያታለሽ። እየጎዳሽ እየሄደ እየመጣ ከእንደገና እየሄደ በቃ ላይፍሽ ሙሉ እችን ወጣትነትሽን እስኪ በቃ ወይም ሌላ አፍቅሮ ከልቡ እስኪጠፋ ድረስ ያለውን ነገር እንድትከፊ ያደርግሻል። አንዴ ጎዳሽ፣ አንዴ ያሳዘነሽ አይደለ? ምናልባት አንዴ ይቅርታ አድርገሽ ሁለቴ ሊሆን ይችላል። ግን እባክሽን ህመም ሰጥቶኛል፣ ህመሙ ልክ እንዳልሆን እያደረገኝ ነው፣ እየጎዳኝ ነው ካልሽ አክሰስ ማድረግ የማይችላትን ሴት ቢውልድ አድርጊ። የመጀመሪያው መዳን መቻል አለብሽ። በቃ እያደረገ ያለው ነገር ልክ እንዳልሆነ በመቀበል ለሱ ያለሽን ፍቅር የሚያጠፉ የሚቀንሱልሽን የሚገባሽን ነገር በማወቅ ይሄ አይገባኝም፣ ራሴን ዲስሪስፔክት ማድረግ የለብኝም፣ ራሴን መውደድ አለብኝ፣ ለራሴ ዋጋ መስጠት አለብኝ በማለት ጠንካራ ማንነት ከገነባሽ በኋላ ሲመጣ እንዲነካሽ፣ እንዲያወራሽ፣ እንዲያገኝሽ በቀላሉ ይቅርታ እንድታደርግለት የሚያደርግሽን አክሰስ አትስጩ። በቀል ከፈለግሽ እርድብን ነው የሚለው። እንዴት ይላል ማሰሎነ ይችላል ብዙ ይታገላል። ለመኝ በነዛ ውስጥ አንቺ የተሰማሽን ህመም እንዲሰማው ማድረግ ትችያለሽ። ለሱ ብለሽ አይደለም፣ ለበቀል ብለሽ አይደለም ይሄንን የምታደርጊው፣ ለራስሽ ክብር ስላለሽ ነው፣ የራስሽን ዋጋ ስለምታቂ ነው እንጂ እሱን እንዲሰማው ብለሽ የምታደርጊ ከሆነ እስቲ ለሱ ምን አለሽ ስሜት አለሽ ማለት ነው። አሁንም አንቺ ጋር እኮ ፓወር አለው። በሆነ አጋጣሚ ካገኘሽ ሰው ከላከ ምናምን እኮ ልትታረቂው ነው ማለት ነው። ኖ ሞር በቃ ከዚህ በኋላ አያስፈልገኝም ይሄ ሰው፣ እኔም ያስፈልገኝ ይሄ ነው፣ አዲስ ህይወት፣ አዲስ ስሜት፣ አዲስ ማንነት ነው ብለሽ እመኚ። የማይነካት የማያናግራት ማንነት ሲኖርሽ በቀልሽን ታገኛለሽ። ሶስተኛ ዲድ አይ ሉዝ ሳምቲንግ ቫሉብል የሚል ሀሳብ እንዲያስብ ወይም አንቺ ላይ የሚያያቸው ነገሮች እንደዛ አድርጎ እንዲያምን ማድረግ መቻል አለብሽ። ያጣሁት፣ የተውኩት፣ የገፋሁት ዋጋ ያለው ነገር ነው ብሎ እንዲያምን ስታደርጊ ነው በቀልሽ የምታገኘው። ምክንያቱም አንድ ወንድ ልጅ ይኸውልሽ ችላ ካለሽ፣ ከጠፋ፣ ከራቀሽና ከጎዳሽ አንቺን የመጉዳት አቅምና ሞራል ካለው የሆነ የሳትሽው ነገር አለ ማለት ነው። ዋጋሽን እንዳያየው፣ ክብርሽ እንዳይገባው፣ ፍቅርሽ ምንም እንደሆነ፣ አንቺን ማጣት በጣም ተራ ነገር እንደሆነ እንዲገባው አድርገሻል ማለት ነው። እነዛን ከምታደርጊበት ውስጥ ደግሞ በዋነኛነት እንዳልኩሽ ሲሄድ ሲመጣ በቀላል ይቅርታ የምታልፊው አይነት ሰው ከሆንሽ፣ አክሰስ የሚያደርግሽ አይነት ሰው ከሆንሽ እሱን ለመተው ኦር እሱ ጥፋት ሲያጠፋ ከሱ ህይወት ለመውጣት እሱን ለመርሳት ትግል ማድረግ ሳይሆን እሱን ህይወትሽ ውስጥ ለማቆየት ፋይት እንደምታደርጊ ገብቶታል ማለት ነው። ምንም ቢያደርግ እንደምትችው፣ ምንም ቢያደርግ ትተሽው እንደማትሄጂ ሲያቅ ነው። ነገር ግን አንድ ሴት ልጅ ሙቮን የማድረግ ከአቅሟ በላይ ድንበሯን ሲነካት፣ ክብሯን ሲነካ፣ ዋጋዋን ዝቅ ሲያደርግ የመሄድ አቅም ካላት ተስተካክሎ ቀጥለጥ ብሎ ነው የሚኖረው ወንድ ልጅ። እነዚህን ያንቺን ዋጋ ዝቅ የሚያደርጉ ያንቺን ማንነት ዝቅ የሚያደርጉ ነገሮችን ግን ምን አደርግልሽታል? በሩን ከፍተሽለታል። በቃ ባውንደሪ የለሽም ማለት ነው። ያንን አይቷል። ነገር ግን ከዚህ ሰዓትና ከዚህ ደቂቃ በኋላ እኔ የምፈልገው እሱ እስከ ዛሬ ስለወደድኩት ስላፈቀርኩት ክብሬንም ዋጋዬንም ዝቅ አድርጌ አብሬ ብኖርኩት በፍቅሬ፣ አሁን ግን ለሱ የሚሆን ፍቅር የለኝም ብለሽ ራስሽን ስትመርጪ፣ ዋጋሽን ክብርሽን ስትመርጪ ሲያይ ያልኩሽ ያ ማለት ሁለቱን አፕላይ ስታደርጊ እሱን ለመርሳት ዝግጁ ሆነሽ ሙቮን አድርገሽ አዲስ ነገር ህይወትሽ ውስጥ ማምጣት ጀምረሽ ሲደውል ቴክስት ሲልክ ኖ ብለሽ ከፍ አድርገሽ ስታንዳርድሽንና ኳሊቲሽን ከፍ አድርገሽ ለአዲስ ሰው፣ ለአዲስ ማንነት፣ ለአዲስ ስመት እንጂ ለአሮጌው ነገር ዋጋ እንደሌለሽ ሲያቅ ምን ሆኜ ነበረ ይሄንን ያጣሁት? ይሄንን ዋጋ ያለው ነገር እንደዚህ ራሷን ትወድ ታከብር ነበር እንዴ? ለኔ ብላ ነው እንዴ ተውቹኝ? ለኔ ብላ ነበር እንዴ ዝቅ ያለችው? ለኔ ብላ ነበር፣ ለፍቅሯ ብላ ነበር እንዴ? አሃ ይሄ ማንነት አላት ብሎ ርር ይላል። እውነቴን ነው የምልሽ። በቀልሽን ማግኘት የምትችው ስለወደድሽው ያመጣሽው ማንነት እንጂ ይሄ ለሁሉም ሰው የሚገኝ ማንነት ወይም ተራ ሴት እንዳልሆንሽ እንዲገባው ስታደርጊ ነው። ምን ማድረግ ስትችይ በፊት የከፈትሽውን ባውንደሪ አሁን አጥረሽ ምርጥ ወታደር ሆነሻል። ምክንያቱም ቢመጣም የማነክ ዋሪ የት አውቃለሁ። እንደዚህ አይነት አክሽን እውነቴን ነው የምልሽ። ፍቅሩ ያቃጥልሽ፣ እስቲ ይድፈሽ፣ እስቲ ሞተሽ እዩ፣ የእሱ ፍቅር ገሎሽ እስቲ እዩ።
ነገር ግን ከሱ ጋር የምታጠፊው ጊዜ ቀን በቀን ከእድሜሽ ላይ ይቀንስልሻል። እንደዚህ ከሚጎዳሽ ከማያከብርሽ ዋጋሽ ካልገባው ወንድ ጋር የምትኖሪያት ቀን በቀን እየገደለሽ ነው የሚሄደው። ነገር ግን ከዚህ በኋላ የምኖርለት ደስተኛ ማረገው ማንነት ነው ያለኝ ዋጋ ያለው ብለሽ ስታሳየው እንደዚህ ነው እንዴ ያጣሁት ይሄንን ያጣሁት ወይ እኔ እንዲህ ታደርጊዋለሽ። አራተኛው ትክክለኛው በቀል የጎዳሽን ወንድ ያለሱ ደና መሆን እንደምትችይ ያለሱ ደስተኛ መሆን እንደምትችይ ደስተኛ ለመሆን ለመወደድ ነው የምልሽ ህይወት ለመቀጠል ለምንም ነገር እሱ ማያስፈልግሽ አይነት ሴት ሆነሽ ሲያገኝ ነው። ስለ ኤክሳቸው ስለተውት ጎድቻታለሁ ትወደኛለች ብለው ስለሚያስቧት ሴት እረፍት የላቸው። በቀን አንዴ ሜንሽን ሳያረጓት በቀን አንዴ ቼክ ሳያረጓት አይውሉም። ነገር ግን የኔ ቆንጆ ከዚች ደቂቃ በኋላ ያለሱ ደና መሆንሽን ማሳየት መጀመር አለብሽ። ደስተኛም ደና ተወዳጅም ተፈቃሪም ህይወትም ለመቀጠል ነው ምልሽ እሱ እንደማያስፈልግሽ ከዚህ በኋላ እንዲያቅ ስታደርጊው እጅግ በጣም በቀላሉ በቀልሽን ማግኘት ትችያለሽ። ምንድነው አሁን እሱን እንዲጎዳሽ ያደረገውን ህመም ለማጥፋት ከወሰንሽ ምን ማድረግ ጀምረሻል ማለት ነው? ያለሱ ደና ለመሆን ወስነሻል ማለት ነው። ያለሱ መሳቅ ጀምረሻል ማለት ነው። የእሱ የሌለበትን ሌላ ሶሻል ላይፍ ከጓደኛ ጋር ጊዜ ማጥፋት ከቤተሰብ ጋር ጊዜ ማጥፋት ሁሌም እላችኋለሁ። አንዴ ተሰርተሽ ሊሆን ይችላል። ሰፖርቲቭ ሲስተሞችሽ ላይ ቀልድ ማወቅ የለባትም አንድ ሴት ልጅ። ባካፕ ፕላኗ መሆን ያለባት ሌላ ወንድ አይደለም። ቤተሰብ፣ ጓደኛ፣ ስራ፣ አላማ ምናምን ነው መሆን ያለባት። ክፍተት እኮ ነው በራሱ እነዚህ ነገሮች እንደሌሉሽ ሲያውቅ እኮ ነው አንቺን ለመጉዳት በጣም ቀላል የምትሆኝለት ወንድ ልጅ። እንዳይጎዳሽ ራሱ ያደርጋሉ፣ ይጠብቁሻሉ። ከዛ በኋላ ራሱ ጎድቻታለሁ ብሎ ራሱ አያምንም። ምንም አይነትም ስለበቀልም አታስቢም። ኦር ጸጸት እንዲሰማውም ቁጭትም እንዲሰማው አታደርጊውም። ኦልሬዲ ምን እንዳጣ እሱ ያውቀዋል። ምን እንዳጣ አንቺ ራሱ ታውቂያለሽ። አሁን ምን እንዳጣ እንዲያውቅ በመፈለግሽ ብቻ ውስጥ ስትኖሪ ለሱ አሁንም ቦታ እንዳለሽ ማሳያ ነው። ነገር ግን እሱ ያጣውን ይጣ። አንቺ ግን ማጣት ለሌሉብሽ ነገሮች ተጠንቀቂ። ለደስታሽ፣ ለስነ ልቦናሽ፣ ለሜንታልሽ ተጠንቀቂ። ለምን ብቻሽ የምታወሪ ሴት ትሆኛለሽ በሱ ጉዳት። ከዛ ስሜት መውጣት እኮ ፈቃደኛ ካልሆንሽ ያ ህመም እኮ የአእምሮ ህመምተኛ ነው የሚያደርግሽ። ስለዚህ ያለሱ ደስተኛ መሆንሽን ያለሱ ኦኬ ደና መሆንሽን ካለሱ ደስተኛ መሆን ልጅ ላይፍ እንደሚቀጥል አሳየው ለወንድ ልጅ። ካላሳየሽው ምንም አይነት በቀል አታገኝም። ጓደኞችሽ ጋር ላይፍሽ እንደቀጠለ እየሳቅሽ አዲስ ነገር ህይወትሽ ውስጥ አቺቭ እንዳደረግሽ በሶሻል ሚዲያ በማሳየት እሱ ብሎክ ማድረግ እሱን እንዲከታተልሽ እያንዳንዱን ነገር እያጣጣመ ይኸው። እሺ የዛኔ ትክክለኛው ሪቬንጅ እሱ ነው። አምስተኛው እኛ ሴቶች የጎዳንን ወንድ መበቀል የምንችለው ህይወታችንን ስንቀይራት ነው። እችን ታዲያ ህይወታችንን ስላችሁ ላይፋችንን ሊሆን ይችላል፣ ለሱ ያለሽን ፍቅር ሊሆን ይችላል። ዋሬቨር የምትቀይሪያቸው ነገሮች በሙሉ ፌክ መሆን መቻል የለባቸውም። ወይም እያስመሰልሽ ወይም እሱን ለማስቀናት አሊያም ደግሞ ትቼሃለሁ በቃ የሚል ድራማ መሆን የለበትም። ድራማ ሲሆን ነው ብላችሁ ውሸት ሲሆን ፌክ ሲሆን ለማወቅ እጅግ በጣም ቀላል ነው የሚሆነው። ለምን መሰለሽ? አሁን ልክ አንቺ ሌላ ቦይፍሬንድ ብትይዢ ወይም ስልኩን አንድ ቀን አላነሳ ቴክስቱን አልመልስ ስትይ እስካሁን ያነሳኋቸው ነገሮች ረስቼሃለሁ ብለሽ ሙቮ እንዳረግሽ አዲስ ህይወት እንደጀመርሽ የሚያሳይ ፖስት ምናምን ስታደርጊው ይመጣ የለ ሲመጣ በቀላሉ ከተቀበልሽው የመጀመሪያ ሁለት ማለቴ ሲመጣ ልክ ሲመጣ ቴስት ሊያረግሽ ነው የሚመጣ። ውሸት ነው እውነቷን ነው ከልቧ ነው አይደለም የሚለው አሁንም አክሰስ አለኝ የለኝም የሚለውን ለማጣራት ነው አይደል የሚመጣ። በዚህ ሰዓት ሲመጣ የእውነት እንደሆነ ለውጥሽ የእውነት እንደሆነ የረሳሽው የእውነት ድጋሚ ላለመጎዳት ወይም መጎዳትሽን እንዳረሳሽ የሰጠሽን ህመም እንዳረሳሽ ስታሳየው ብቻ ነው በቀልሽን ማግኘት። ወይ ከልቧ ነው ጠልታኛለች፣ ከዚህ በኋላ አጠገቧ አታስደርሰኝም። ዋጋ እንዳለሽ ደግሞ አሳይተነዋል አይደለ? ክብርሽን መርጠሻል። እሱን የምትለማመጪ የምትለምኝ አይነት ሴትን ገለሻል፣ ቀብረሻል፣ አዲስ ማንነት ገንብተሻል። የእውነት ዴት የምታደርጊ ከሆነ ሌላ ወድም ከልብሽ ነው መሆን ያለበትም። አምነሽ ምን ብለሽ እኔ ጎዳዋት በቂ አይደለም ብሎ እንዲያስብ ማድረግ መቻል አለብሽ። ስለዚህ ፌክ እንዳታደርጊ። ዋጋ ልትከፊ ትችያለሽ፣ እንዳልኩሽ ሊናፍቅሽ ይችላል፣ ወደኋላ ሊጎትሽ ይችላል፣ እምነት ልታጭ ትችያለሽ።
ነገር ግን እነዚህ በሙሉ ወደፊት እንዳትራመጅ የሚያደርጉሽ መማሪያ አይደለም። ይሄ ትምህርት ቤትሽ ነው። በቃ ተምረሽበታል። ከዚህ በኋላ አዲስ ማንነት አዲስ ቨርዥን ያለሽ ማንም ቢመጣ ሊሸውድሽ አይችልም መቼም አይደለም። ያንም ማይንድ ሴት ቢውልድ አድርገሽ ነው የሚሄድ። ከልብሽ ዴታ አድርጊ። ከልብሽ ግን ሊጎዳሽ እድል ማትሰጪው ማትችዩም ባውንደርሽን ምናምን የለየሽን ሴት ግን መሞከር መቻል አለብሽ። ሪል የሆነ ነገር ከልብሽ ነው መሞከር ያለብሽ። ይመጣል። ወንድ ልጅ በደንብ ነው የሚመጣው። ሲመጣ እንዳልኳችሁ ቅድም ያነሳነውን ነገሮችን አፕላይ ማድረግ ነው። ሊነካሽ፣ ሊያይሽ፣ ሊያነቃ አላውቀውም ማለት ነው። አውቃለሁ እንዴ ማነክ? እግዚአብሔርን ነው የምላችሁ። አላውቅም ኤግዚስት እንዳላደረገ ቢጎዳሽም ነው የሚልሽ። እስቲል ስሜት ቢኖርሽ ለሱ ቢናፍቅሽም ሊያድንሽ ወይም ከዛ ህመም ሊያስወጣሽ የሚችለው የተሻለ ማንነት ሊሰጥሽ የሚችለው ስትክጂው ነው። በቃ ድጋሚ እንደሚጎዳሽ እኮ ታውቂዋለሽ። መቼም አንድ ግንኙነት ውስጥ በአንዴ የሚፈነዳ ጉዳት የለም። የተከመረ እንጂ እንደ እሳተ ገሞራ ያጠራቀምሽው ነው እንጂ ፈንድቶ። ስለዚህ አሁን ፈንድቶ ለይቶለታል። ድጋሚ ስለማጠራቀም አታስቢም። ስለዚህ እያንዳንዱን ድርጊታችንን፣ እያንዳንዱ ለውጣችንን፣ እያንዳንዱ ፍላጎታችንን እና የተቀበልነውን እውነታ ከልባችን ስናደርግ ነው የምንቀይረው ማንነታችን። የሚመጣው ማንነታችን ያለፈውን እንድንጸየፍ፣ ያለፈውን እንድንማርበት፣ ድጋሚ እንዳንመለስ ኃይልም አቅምም ጉልበትም የሚሆነን። ሞክሪው። በቀልሽን ማግኘት የምትችይው ለውጥሽንም መተውሽንም እያንዳንዱ የምትፈልጊውንም ነገር ነው የምልሽ፣ መዳንንም ጭምር ነው ከልብሽ ስታረጊውና የእውነት ሲሆን ብቻ ነው። ሀሳቤን ካመናችሁበት ከተጠቀማችሁ ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ትምህርት እስክመጣ ቻው። ሰላም